በዛሬው ዕለት የአሜሪካና የኢራን ከፍተኛ ባለስልጣናት በኦማን ተገናኝተው ቢመክሩም ድርድሩ ያለ አንዳች ውጤት ተጠናቋል። አሜሪካ በመካከለኛው ምስራቅ የጦር መርከቦቿንና ጄቶቿን ካሰማራች በኋላ በቴህራንና በዋሽንግተን መካከል ግጭት ይቀሰቅሳል የሚል ስጋትን አጭሮ የቆየ ሲሆን ይህ ስጋት ባለበት ሁኔታ ሁለቱ ሀገራት ዛሬ ፊት ለፊት ተገናኝተው ነበር። ሁለቱን ሀገራት ያሸማገሉ ያሉት ኳታር፣ ቱርክና ግብጽ ለመጀመሪያ ድርድር የሚሆን ማዕቀፍ ማሰናዳታቸውን ቢገልጹም ኢራን የማትቀበላቸው ነጥቦች በውስጡ መካተታቸውን ስለ ኒውክሌር ብቻ ለማውራት የምትፈልገውን ኢራን አላስደሰተም። በአሜሪካና ኢራን መካከል አሁን ላይ ያለ ስምምነት የተጠናቀቀው ድርድር ይቀጥላል የተባለ ሲሆን ቴህራንም ለቀጣይ ድርድር ዝግጁ ነኝ ብላለች። ሪፖርተራችን ዘነበ ኃይሉ የመካከለኛውን ምስራቅ ቀጠና ዕጣ ፈንታ ይወስናል የተባለለት የሚገኘውን የዛሬውን የአሜሪካና የኢራን ድርድር የተመለከተ ዘገባ አሰናድቷል። ወደዛ እናልፋለን። በኢራንና በእስራኤል መካከል ከተካሄደው የ12 ቀናት ጦርነት በኋላ በመካከለኛው ምስራቅ ዳግም አዲስ ግጭት እንዳይቀሰቀስ ትልቅ ስጋት ተፈጥሯል። ዋሽንግተን የቴህራን አስተዳደር በቅርቡ ለተቃውሞ አደባባይ የወጡ 30,000 ዜጎቹን ነፍስ አጥፍቷል ስትል የምትከስ ሲሆን በሀገሪቱ የኒውክሌር ፕሮግራምና የባላስቲክ ሚሳኤል ላይም መሰል ቅሬታ አላት። ይህን ተከትሎም አሜሪካ በመካከለኛው ምስራቅ ወታደራዊ ኃይሏን ማፈርጠሟን ተከትሎም ኢራንም አንዳች ጥቃት ከተሰነዘረባት የከፋ የአጸፋ እርምጃ እንደምትወስድ ስታስጠነቅቅ ቆይታለች። ይህንን ተከትሎ በኢራንና በአሜሪካ መካከል ግጭት ከተቀሰቀሰ ዳፋው ለነሱም እንደሚተርፍ የተረዱትና መሬታቸውን ለአሜሪካ ጦር ሰፈርነት የፈቀዱ ጎረቤትና ወዳጅ ሀገራት ጭምር ቴህራንና ዋሽንግተንን ለማማከር ላይታች ሲሉ ነበር ሳምንቱን ያሳለፉት። ቀደም ብሎ ኳታር፣ ቱርክና ግብጽ ሁለቱን ሀገራት በቱርክ ለማደራደር ከስምምነት ላይ መድረሳቸውን ባሳወቁ በቀናት ውስጥ ኢራን የድርድሩ ቦታ ወደ ኦማን መቀየሩን ይፋ ማድረጓ ደግሞ ስለ ድርድሩ ፍሬያማነት ሌላ ጥርጣሬን አጭሮ ነበር። ኢራን ከዚህ ውሳኔ ላይ ደረሰችው ደግሞ ከዚህ ቀደም ከአሜሪካ ጋር በኒውክሌር ፕሮግራሟ ዙሪያ ድርድር ስታካሄድ የቆየችው በኦማን መዲና ሙስካት በመሆኑ የሁለቱ ሀገራት ድርድር ከዚህ እንዲያልፍ ስለማትፈልግ ነው ተብሏል። በተጨማሪም ቴህራን የባሊስቲክ ሚሳኤል አቅሟን የሚገድብ ወይም የሚከለክል ምንም አይነት ድርድር ማካሄድ እንደማትፈልግ ደጋግማ የገለጸች ሲሆን ሚሳኤሎቿ የህልውና መሰረት በመሆናቸው ይህን ነጥብ በቀይ መስመርነት አድምቀዋለች። ሆኖም አሜሪካና ኢራን በኦማን ለሚያካሂዱት ዘወርዋራ ድርድር አሸማጋዮቹ ኳታር፣ ቱርክና ግብጽ ለመጀመሪያ ድርድሩ የሚሆን ማዕቀፍ ማሰናዳታቸውን አሳውቀዋል። በድርድር ማዕቀፍ ውስጥ ከተካተቱት አጀንዳዎች መካከል ቀዳሚው ደግሞ ኢራን ለኒውክሌር አረር የሚውለውን ዩራኒየም የማብላላት ስራዋን እንድታቋርጥና እስካሁን አብላልታ ደረጃውን ያሳደገችውን ዩራኒየምም ወደ ሌላ ሶስተኛ ሀገር እንድታስተላልፍ የሚጠይቀው ይገኝበታል። አልጀዚራ ከታማኝ ምንጮች አገኘሁት ባለው መረጃ መሰረት ደግሞ በዚህ የድርድር ማዕቀፍ ውስጥ የተካተተው ሌላኛው ነጥብ ቴህራን የባላስቲክ ሚሳኤል አቅሟን መጠን እንድትቀንስና በቀጠናው ላሉ ታጣቂዎች ወታደራዊ ድጋፍ ማድረግ ማቆምን እንደሚያካትት ተዘግቧል። የአሜሪካው ውጭ ጉዳይ ሚኒስትር ማርኮ ሩቢዮም ድርድሩ እንዲሳካ ቴህራን እየመረራትም ቢሆን መቀበል አለባት የሚሏቸውን ነገሮች ጠቅሰዋል። የዛሬው ድርድር ውጤታማ እንዲሆን ከተፈለገ የድርድሩ አካል መሆን ያለባቸው ነገሮች አሉ። ከነዚህ መካከል ኢራን የባላስቲክ ሚሳኤሏን አቅም የመቀነስ፣ በቀጠናው ያሉ አሸባሪዎችን ጦር መሳሪያ ማስታጠቅን የማቆም እንዲሁም የኒውክሌር ፕሮግራምና የቴህራን መንግስት ዜጎቹ ላይ የሚያደርሰውን በደል ማስቀረት ይገኙበታል። ከኛ ጋር ተገናኝተው የመምከር ፍላጎት አሳይተዋል። ነገር ግን ሐሳባቸውን ከቀየሩ የምናየው ነገር ይሆናል። ከነዚህ ሰዎች ጋር ከስምምነት ላይ የምንደርስ አይመስለኝም። ነገር ግን እንሞክራለን። በመካከለኛው ምስራቅ ጉብኝት ሲያደርጉ የከረሙት የጀርመኑ ቻንስለር ፍሬድሪክ ሜርዝም ቢሆኑ ኢራን በድርድር ችግሮችን ለመፍታት ጥረት እንድታደርግ ነው ያሳሰቡት። ባለፈው ዓመት በኢራን ላይ የደረሰው ጥቃት አሁንም ስሜቱ አልጠፋም። እኛ ይህንን ጥቃት በከፍተኛ ደረጃ አውግዘን ነበር። ባለፈውም ዓመት ይህንን ተናግሬያለሁ። አሁንም ቢሆን ለኢራን አስተዳደር ማስተላለፍ የሚፈልገው መልእክት አለ። በቀጥታ ድርድር እንዲጀምሩና ግጭቱን እንዲቀንሱ እንዲሁም የኒውክሌር ፕሮግራማቸውን እንዲያቋርጡ ጠይቃለሁ። በሌላ በኩል የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ በበኩላቸው ከአሜሪካ ጋር ከዚህ በፊት በድርድር ላይ ያሉ ዋሽንግተን ሀገራቸው ላይ ጥቃት እንደፈጸመች ገልጸው በአሜሪካ ላይ ያላቸው እምነት በእጅጉ ስለመሸርሸሩ ነው የተናገሩት። ይህም በአሜሪካና በኢራን መካከል የሚካሄደው ድርድር ፍሬ እንዳያፈራ ሊያደርገው ይችላል የሚል ስጋትን ማጫሩ አልቀረም። ፍሬ ያለው ድርድር እንዲኖር ከተፈለገ መተማመን ሊኖር ይገባል። እኛ በአሜሪካ ላይ እንደ ድርድር አጋር ያለንን እምነት አጥተናል። ይህንን አለመተማመን ልናሻሽለው ይገባል። አሁን ላይ በቀጠናው ያሉ ወዳጅ ሀገራት የአሸማጋይነት ሚና እየተጫወቱ ነው። ስለዚህ በአሜሪካ ላይ ያለን መተማመን እንዲያድግ እየሞከርን ነው። በጣም ከባድ ነው፣ ነገር ግን
እየሞከርን ነው። ኢራን እንዲህ ለድርድር ዝግጁ መሆኗን ብትገልጽምና በድርድሩ ላይ የተሳተፈች ቢሆንም አንዳች ጥቃት ከተሰነዘረባት ግን ከባድ የአጸፋ እርምጃ እንደምትወስድ በድጋሚ አስጠንቅቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ቢሆኑ የኢራን መንፈሳዊ መሪ አያቶላ አሊ ለነፍሳቸው ሊሰጉ ይገባል የሚል አስተያየት መስጠታቸው ደግሞ ይህ ድርድር ካልተሳካ አሜሪካ የኃይል እርምጃ መውሰዷ አይቀሬ መሆኑን ያመለክታል እየተባለ ነው። As you know, they're negotiating with us. They were thinking about starting a new site in a different part of the country. We found out about it. I said, you do that, we're going to do very bad things to you. ስለ ዛሬው ድርድር ፍሬያማነት በተመለከተ ከአልጀዚራ ጥያቄ የቀረበላቸው የፕሬዝዳንት ትራምፕ የቀድሞ አማካሪ ጆን ቦልተን በሰጡት ምላሽ አጭር ጥንቅራችንን ለመቋጨት ወደናል። እኔ ይህንን ድርድር ኦክሲጅን እንደማባከን ነው የሚቆጥረው። በአሜሪካና በኢራን መካከል ምንም አይነት ስምምነት ይደረሳል ብዬ አላምንም። የዚህ ድርድር ውጤት ተገማች ነው። ፕሬዚዳንት ትራምፕ ምን ሊያደርጉ እንዳሰቡ ባላውቅም የአሁኑ ድርድር የሚሳካ አይመስለኝም። ይህ ድርድር በቱርክ ወይንም በኦማን ተካሄደም ወይ በጨረቃ ላይ የምነግርህ ነገር ቢኖር ምንም ውጤት አያስገኝም። ዝም ብሎ ጊዜን ማቃጠል ብቻ ነው። ይሁንና በዚህ ሁለተኛ ዙር ቀጥተኛ ያልሆነ ድርድር የኦማኑ የውጭ ጉዳይ ሚኒስትር ባዲር ቢን ሐሚድ አልቡሳይድ መጀመሪያ የኢራንን በመቀጠል ደግሞ የአሜሪካ ተደራዳሪዎችን በተናጥል ማናገራቸውን የተሰማው